እሺ ሰላም ተማሪዎች እንዴት ናችሁ? ዛሬ ከኔ ጋር ቻፕተር 4ን ስለ ጂኦሜትሪ ኮንሴፕት እናያለን። ጂኦሜትሪ የሚለው ኮንሴፕት እነዚህን ኮንቴንቶች የያዘ ነው። ኮንግሩዌንስ ኤንድ ሲሚላሪቲ፣ ሬጉላር ፖሊገን፣ ሰርክልስ፣ ሶሊድ ፊገርስ፣ ኮኦርዲኔት ጂኦሜትሪ የሚሉትን ኮንሴፕቶች የያዘ ነው። እነዚህን አንድ ባንድ እናያቸዋለን። ዛሬ በዚህ ቪዲዮ ከኔ ጋር ኮንግሩዌንስ ኤንድ ሲሚላሪቲ የሚለውን ኮንሴፕት እናያለን። ከዛ በፊት ግን ጂኦሜትሪ እንደመነሻ እንዲሆነን ጂኦሜትሪ የሚለውን አብረን እናያለን። ጂኦሜትሪ ምንድነው? ጂኦሜትሪ ስለ ሼፖችና ላይኖች ላይ ፎከስ አድርጎ የሚያጠና የማትስ አንዱ ክፍል ነው። ልክ እንደነ trigonometry functions and other things የማትስ ቤዚክስ እንደሆኑ ሁሉ geometry is a base for maths and a part of maths that focus on shapes and line ሼፖችና ላይኖች ላይ የሚያጠነጥን የማትስ ክፍል ነው። geometry በሁለት እንከፍላቸዋለን። ያው በሁለት መልኩ እንያቸው ለዚህ ቻፕተር ማለት ነው። plane figures and solid figures ብለን እንከፍላቸዋለን። plane figures ምንድናቸው? ወይም ደግሞ plane figures የምንላቸው two dimensional figures የሆኑ እና flat shape ወይም ደግሞ flat የሚመስሉ ነገሮች plane figures ይባላሉ። ባጭሩ እናንተ ታውቃላችሁ plane figures ማለት በx axis እና በy axis two dimensional በሆነ መልክ ፊገር የሚደረግ ነገር x and y axis የሚደረግ ነገር ያ two dimensional ይባላል። three dimensional ምንለው ደግሞ ወይም ደግሞ ሶሊድ ፊገር የምንለው 3 dimensional ፊገር የሆነ ነገር ሲሆን that means they look like they can stand up on their own በራሳቸው መቆም የሚችሉ ምክንያቱም 3 dimensional የሆነ ነገር ስለሆነ ማለት ነው። 3 dimensional የሆነ ነገር በራሱ መቆም የሚችል ነገር ስለሆነ በx y z into the picture የምታሳዩት ወይም x y z መልክ የሚገለጽ ነገር into y x y z የሚገለጽ ነገር ምን ይባላል? 3 dimensional ይባላል። solid figures የምንገልጸው በ3 dimensional figure መልክ ነው። cylinder, rectangular, cube የሚባሉ ነገሮች solid figures ናቸው ማለት ነው። እሺ ቀላል ኮንሴፕት ስለሆኑ ነው ቶሎ ያለፍኳቸው ያለውት። ያው የዚህ ቪዲዮ ዋና ሐሳቡ ያለው congruence and similarity ላይ ስለሆነ እነዚህ እንደመነሻ ይሆናል። Let's take look at some plane figure two dimensional በሆነ ነገር ላይ ማለት ነው። equal የሆነ square equal የሆነ four side የሆነ equal length አለው። ይሄ length ይሄ እዚህ ጋር ያለው አራቱ ተመሳሳይ የሆነ ነገር ተመሳሳይ ሳይድ ሌንግስ ካላቸው ስኩዌር ይባላል። ሬክታንግላል ደግሞ አራት ሳይድ ኤንድ አራት ኮርነር አለው። አራት ሳይዶች አሉት፣ ኮርነር አለው በዛው ልክ። ግን the four corners always make right angle ይፈጥሩልናል። እዚህ ጋር የምታዩት 90 ዲግሪ right angle ይፈጥርልናል ማለት ነው። right angle ማለት 90 ዲግሪ የሚፈጥርልን ነገር ያ ሬክታንግል ይባላል። circle የምንለው a shape where all points are the same distance from the center, it does not have any side or any corner የሆነ ነገር circle ይባላል። circle ማለት ከሆነ ፖይንት ሴንትራል ፖይንታችን ለምሳሌ እዚህ ጋር ነው እንበላት ከዚህ እስከዚህ ዲስታንስ ያለው
ከዚች ከሴንተሯ እስከዚህ ያለው ዲስታንስ r ነው ብንል ሁለቱ ተመሳሳይ ነው። ከሴንተር ሆነን እዚህ ጋር ብንስል ኤኒ ፖይንት ላይ ሰርክል ላይ ያለው ፖይንት ላይ ብንስል ያ ዲስታንስ ምንድነው? from the center ያለው ምንድነው? the same ነው። ሌላ ሰርክልን ዲፈር የሚያደርግልን ነገር ምንድነው? ሳይድ የለውም፣ ኮርነር የለውም። ምክንያቱም it's a circle በሁሉም አቅጣጫ ተመሳሳይ የሆነ ዲስታንስ ከሴንተሩ ስላለው ማለት ነው። ሌላው የምናየው 2D ዳይሜንሽናል የሆነ ፊገር ምንድነው? ትራያንግል ነው። ትራያንግል ሶስት ሳይድ አለው። እዚህ ጋር እንደምትመለከቱት እዚህ ጋር A B እና C ብንል ሶስት ሳይድ A B C ሶስት ሳይድ ነው። እዚህ ጋር ደግሞ ቨርቴክስ ማለት መነሻ ፖይንት ወይም ደግሞ ኮርነር ፖይንት ማለት እንችላለን። እዚህ ጋር ሶስት የሆነ ኮርነር ፖይንት አለው። አንድን ፖሊገን ወይም ደግሞ አንድን ፕሌን ፊገር በነምበር ኦፍ ሳይዱና በነምበር ኦፍ ቨርቴክሱ ላይ ተመስርተን ያንን ነገር ምን አይነት አንግል ምን አይነት ሼፕ እንደሆነ ምን አይነት ፕሌን ፊገር እንደሆነ መለየት እንችላለን። ለምሳሌ እዚህ ጋር እንደምታዩት 3 ሳይድ አለው፣ 3 ሳይድ አለው፣ 3 ቨርቴክሶች አሉት፣ ሶስት ቨርቴክሶች አለው። ይሄ ነገር 3 ስለሆነ 3 ደግሞ በትራይ ይወከላል። ትራይ ትራያንግል ማለት እንችላለን። ሌላው የምናየው ነገር ደግሞ ምንድነው? 3D ዳይሜንሽን ላይ ወይም ደግሞ ሶሊድ ፊገርስ ላይ ኪዩብ እንመለከታለን። ኪዩብ is a 3 dimensional ነው። ቀደም ብለናል። it's a solid figure ነው። አንደኛው ሶሊድ ፊገር ኤግዛምፕል ነው። ሶሊድ ፊገር ነው። it is 3 dimension ነው። 3D dimension ነው። እዚህ ጋር x አለ የምንል ከሆነ ይሄን z የምንል ከሆነ ይሄን y የምንል ከሆነ እዚህ ጋር x y z የምንል ከሆነ እነዚህ በሶስት ዳይሜንሽን የሚገለጹ ነገሮች ምንድናቸው? 3D ዳይሜንሽናል ይባላሉ። ኪዩብ 3 ዳይሜንሽናል ሶሊድ ሆኖ 6 ኮንግሩዌንት የሆነ ስኩዌር ፌስ አለው። ኮንግሩዌንት የምትለውን ሐሳብ በኋላ ላይ እናያታለን ኮንግሩዌንት ምን እንደሆነ። ነገር ግን 6 ኮንግሩዌንት የሆነ ስኩዌር ፌስ አለው። 6 ነው። በዚህ ጋር አለ 1 2 3 በዚህ በኩል በዚህ አቅጣጫ 4 በጀርባ 5 ከታች ደግሞ 6 6 ኮንግሩዌንት የሆነ ስኩዌር ፌስ ያለው ወይም ደግሞ 6 ሲሚላር ኮንግሩዌንት ስንል ያው ሲሚላር የሚለው ኮንሴፕት ሌላ ስር ኮንግሩዌንት ማለት ተመሳሳይ ሼፕ ተመሳሳይ ሳይዝ ተመሳሳይ ሼፕ እና ተመሳሳይ ሳይዝ ያላቸው ነገሮች ምን ይባላሉ? ኮንግሩዌንት። እዚህ ጋር የምታዩት ኪዩብ ማለት ሁሉም እዚህ ጋር ያሉት ተመሳሳይ ከዚህኛው ጋር ተመሳሳይ ነው። ከዚህኛው ጋር ስድስቱም እዚህ ጋር የምናያቸው ፌሶች ተመሳሳይ ናቸው ማለት ነው። ስኩዌር ናቸው። ስኩዌር ስለሆነ ኪዩብ ባይ ዘ ዌይ ስኩዌር ነው። እዚህ ጋር የምታዩት ነገር ይሄኛው ዲስታንስ ከዚህኛው ዲስታንስ ጋር እኩል ነው። ስኩዌር ፌስ ነው ያለው። ስድስቱም ስኩዌር ፌስ ስለሆኑ ተመሳሳይ ናቸው። ያ ኪዩብን ይፈጥርልናል። ሌላ ኬዝ እዚህ ጋር የምናየው ኤጅ ነው። ይሄኛው ላይ 3D ዳይሜንሽን ላይ ቀደም እዛ ጋር 2D ዳይሜንሽን ላይ ምንድነው ያለው? ሳይድ ነው ያለው። እዚህ ጋር ደግሞ ኤጅ እንላቸዋለን ማለት ነው። every face in a cube is a square። እዚህ ጋር የምታያቸው ፌሶች 6 ፌሶች አሉ ብለናል። ስኩዌር ናቸው። and every edge is the same length። የትኛውም እዚህ ጋር ያለው ዲስታንስ ከዚህ እስከዚህ ያለው ዲስታንስ ከዚህ እስከዚህ ያለው ዲስታንስ ከዚህ እስከዚህ ያለው ዲስታንስ any እነዚህ the same length ናቸው። cube has 8 corner and 12 edge አላቸው። 8 ኮርነር እና ስንት ኤጅ አላቸው? 12 ኤጅ አላቸው። ኮርነር የምንለው ይሄኛው ነው። እዚህ ጋር ያለውን 1 2 3 4 5 6 7 በታች በኩል ደግሞ 8 ውስጠኛ ክፍል ላይ ማለት ነው። ልክ እንደዚህ ይሄ ውስጠኛ ክፍሉ ነው ብንል ሶሪ ስዕሉ
ትንሽ ሊያስቸግር ይችላል ለመሳል ግን ሰማው ኮንሴፕቱን ከተረዳችሁልኝ ይበቃል ግን አሁን እዚህ ጋር 1 አለ 2 አለ 3 አለ 4 አለ 5 አለ 6 አለ 7 አለ 8 አለ 8 ኮርነር አለው 12 ኤጅ አለው 1 2 3 4 5 6 7 8 9 10 11 12 ኤጆች አሉት ማለት ነው ኪዩብ 8 ኮርነር እና ኤጅ አለ ዋናው ይሄኛውን እንድትሸመድዱ ሳይሆን የምንፈልገው ኤጅ ምንድነው የሚለውን ኮርነር ምንድነው የሚለውን ነገር ካያችሁ እናንተ መቁጠሩ አይከብዳችሁም ኤጅ ማለት ለ2D ዳይሜንሽን ላይ ምን ያላቸው ሳይድ ያላቸው ናቸው እነዚህ ኤጆች ይባላሉ ኮርነር ማለት ደግሞ እዚህ ጋር 2D ዳይሜንሽን ላይ ምን ብለን የቆጠርናቸው ማለት ነው እዚህ ጋር vertex ብለን የቆጠርናቸው በ3D ዳይሜንሽን ላይ ምን ይሆናሉ ኮርነር ይሆናሉ ማለት ነው እሺ ሁለተኛው የምናየው 3D ዳይሜንሽን ሲሊንደር ይባላል ሲሊንደር is a 3D dimensional object formed by two congruent parallel circles ሁለት parallel circles እዚህ ጋር parallel ማለት አብረው የሚሄዱ ተመሳሳይ ዲስታንስ በሁለታቸው መካከል ያለ የሚሄዱ ነገሮች parallel ይባላል congruent parallel circle ነው እዚህ ጋር አንድ ሰርክል አለ congruent የሆነ እዚህ ጋርም አንድ ከታች ላይ አንድ ሰርክል አለ ምናልባት እንድንረዳው ነው ይሄንን መስለው እሺ እዚህ ጋር ተመሳሳይ የሆነ congruent ሰርክል አለ በሁለቱ መካከል ምን አለ ተመሳሳይ የሆነ congruent ሰርክል አለ ያ ምን ይፈጥርልናል ሲሊንደር ይፈጥርልናል ማለት ነው the circles are joined by curved surface curved የሆነ ሰርፌስ ይደረጋል ጆይንት ይደረጋል ሁለቱ ሰርክሎች ማለት ነው ሌላው ሬክታንጉላር ፕሪዝም አለ 6 ፌሶች አሉት 3 ዳይሜንሽናል የሆነ ነው ሬክታንጉላር ማለት እንደ ኪዩብ አይነት አይደለም ግን it is ፕሪዝም ነው የሚባለው እዛ ጋር ቀደም በለናል ተመሳሳይ ዲስታንስ ተመሳሳይ ኤጅ ዲስታንስ ሌንግዝ ካላቸው ምን ይባላል ኪዩብ ይባላል ግን ተመሳሳይ ካልሆነ ፕሪዝም ይባላል ማለት ነው this is a prism 6 ፌሶች አሉት ልክ እንደ ኪዩብ ነገር ግን 6ቱ ፌሶች እኩል ሲሚላር አይደሉም ማለት ነው sphere አለ sphere is also 3-dimensional object with all its point the same distance from the center እዚህ ጋር ሴንተሩ ብንል ልክ እንደ ሰርክል ማለት ነው ግን ሰርክል አይደለም this circle is 2-dimensional sphere is 3-dimensional ግን ከሴንተር ኦፍ ፖይንታችን ተነስተን ምናሰምረው የትኛውም ኤጅ ላይ ምናሰምረው የትኛውም ኮርነራችን ላይ ምናሰምረው ዲስታንስ ተመሳሳይ የሆነልን ነገር ምን ይባላል ስፌር ይባላል as an example እዚህ ጋር ኳስ ነው የወሰደው ኮን መውሰድ እንችላለን it's a solid pointed figure that has flat round base አለው ኮን ምንለው እዚህ ጋር flat circle የሆነ ቤዝ አንድ ቤዝ ያለው ከዛ እዚህ ጋር ደግሞ vertex አለው joined to the point vertex by curved surface የሆነ ነገር እነዚህ ኮን ይባላል ለምሳሌ ኮን ይሄ ሰርክል ስለሆነ ነው ቤዛችን ሰርክል ከሆነ ኮን ይባላል ሰርክል ካልሆነ ደግሞ ምን ይባላል ፒራሚድ ይባላል ማለት ነው ቤዛችን ዲፈረንት አይነት ሊሆን ይችላል ለምሳሌ ሰርክል ሊሆን ይችላል እዚህ ጋር ቤዛችን ሌላ ትራያንግል ሊሆን ይችላል ትራያንግል ሊሆን ይችላል ወይም ደግሞ ሬክታንጉላር ኤኒ ሼፕ ሊሆን ይችላል ግን በዛ ላይ ተመልስተን ምን አይነት ፒራሚድ እንደሆነ ማየት ይችላል ነገር ግን ሰርክል ከሆነ ኮን ይባላል እሺ ዋናው የዛሬው ርዕሳችን ምንድነው congruence and similarity የሚለውን ኮንሴፕት ነው ምናየው ዋናው ያ እንደ መንደርደሪያ ነው ጂኦሜትሪካል ጀነራሊ 2 ዳይሜንሽናል እና 3 ዳይሜንሽናል በሆነ መልኩ አይተናቸዋል ያንዳንዳቸውን ኤግዛምፕል አይተን መተናል ዛሬ አሁን የምናየው ደግሞ ምንድነው congruence and similarity የሚለውን ኮንሴፕት ነው እነዚህ አይነት ኮንሴፕቶችን ሪቫይዝ እናደርጋለን አፕሊኬሽናቸውን ጭምር ማለት አፕሊኬሽን ላይ እንደምንጠቀማቸው የሚለውን ኮንሴፕት እናያለን congruence and similarity congruence of
triangle ይለናል so congruent triangles are triangles that have the same size the same shape this means that the corresponding sides are equal and the corresponding angles are equal ይለናል so ባጭሩ እዚህ ጋር triangle ነው የተጠቀመልን ነገር ግን congruence ማለት similar እዚህ ጋር similarity ስለሚለን congruence similarity ምን ማለት ነው ዴፊኒሽናቸውን እንመለከታለን congruence ማለት ቀደም ብያችኋለሁ congruence ማለት that have the same size the same shape የሆነ ነገር congruence ይባላል ለምሳሌ የኤድ እዚህ ጋር ሁለት ትራያንግላችን ተመለከታላችሁ ሁለቱ ትራያንግሎች ይሄ ኤ እና ይሄ ዲ ተመሳሳይ ናቸው ተመሳሳይ ለምሳሌ ሁለት ከሆነ ይሄም ሁለት መሆን አለበት ኮንግረንስ ለመሆን ቢ ስንት ከሆነ 3 ከሆነ ይሄም ኢ 3 መሆን አለበት 3 እሺ ሶ ሲ ከኤፍ ጋር ምን መሆን አለበት ለምሳሌ 4 ከሆነ 4 መሆን አለበት ምን ለመሆን ኮንግረንስ ለመሆን ሶ ሁለት ኮንግረንሶች the same size and the same shape ካላቸው the same size and the same shape ካላቸው ያ ነገር congruence ይባላል in the above diagram the corresponding sides are A and D sorry እዚህ ጋር E and C ነው ያለው እሺ B and E C and F ልክ ነው C and F ምንድናቸው corresponding ናቸው corresponding side ናቸው ይሄና ይሄ corresponding side ስለሆነ ሶ እነዚህ በእነዚህ ላይ ተመስርተን ሁለቱ ፊገራችን the same size the same shape ከሆነ congruence እንላለን ማለት ነው so generally ተቀላል ሲያደርገው ምንድነው in order to congruent two figures must be the same size and the same shape so እዚህ ጋር የምትመለከቱት ስንት octagonal ስዕል ነው የምትመለከቱት so the same size and the same shape ስለሆነ congruent figure እንለዋለን ማለት ነው ሌላ አንድ ማወቅ ያለባችሁ ነገር congruence ምልክት ይቺ ነች እዚህ ጋር የምትመለከቱት ምልክት በዚህ መልክ የተቀመጠልን anything ምን ይባላል congruent ነው ብለን እናስቀምጣለን so the same size the same shape ነገር ግን similarity ስንመለከት አንድ ፊገር ከአንድ ፊገር ጋር ወይም ደግሞ ይሄኛው ፊገር ከዚህ ጋር similar ነው ብሎ ያስቀምጣል so similarity ምንድነው ብለን ስንመለከት similar figures must be the same shape እዚህ ጋር octagonal ነው እዚህ ጋር octagonal ነገር ግን ሳይዛቸው ተመሳሳይ አይደለም the size may be different ሳይዛቸው different ሊሆን ይችላል እዚህ ጋር የምትመለከቱት ሳይዝ ከዚህኛው ሳይዝ ጋር እኩል አይደለም ሳይዛቸው እኩል አይደለም ስትመለከቱ ይሄኛው ይበልጣል ይሄኛው ያንሳል so እነዚህ ፊገሮች ምን እንላለን similar figure እንላቸዋለን so የሲሚላሪቲ ምልክት እቺ so ይሄን ምልክት የምታዩ ከሆነ ሁለቱ ፊገሮች ምንድናቸው ሲሚላር ናቸው which means the same shape and their size may be different ማለት ነው so እዚህ ጋር በደንብ አጽንኦት ሰጥቶ ያሳየናል እንደምትመለከቱት so this is the symbol that means similar ሁለቱ similar ናቸው ብሎ ያስቀምጥልናል ማለት ነው እሺ so similar እና congruence ካየን size የሚለውን ኮንሴፕት ይሄ እዚህ ጋር size የሚለውን ኮንሴፕት ratio የሚለውን ኮንሴፕት factor የሚለውን ኮንሴፕት እዚህ ጋር ያለውን ኮንሴፕት ምን ቀጣይ ለምናያቸው ስቴፖች እና ቴረሞች እንደመነሻ ይሆናል so እዚህ ጋር ምን ይለናል the size of the two shapes can be different በsimilarity case ማለት ነው but the size of the two shapes must be differ by a factor ስትመለከቱ እዚህ ጋር ሁለቱ ምንድናቸው ተመሳሳይ ሼፕ አላቸው እዚህ ጋር አራት ጎን ነው ግን ሳይዛቸው ተመሳሳይ አይደለም ይቅርታ ሳይዛቸው ተመሳሳይ አይደለም ሶ እዚህ ጋር ከዚህ እስከዚህ ያለው ዲስታንስ እንት ነው ይለናል 2 ነው እዚህ ጋር 4 ነው ይለናል ከዚህ እስከዚህ ያለው ዲስታንስ እንት ነው ይለናል 6 ነው ይለናል ይሄኛው ይሄ 3 ይሄ 1 ነው ይሄ 2 ነው ይላል ሶ the same size of two shapes must be differ by a factor በሆነ ፋክተር ዲፈር ይደራረጋሉ ወይም ደግሞ ዲፈረንስ አላቸው በሆነ ፋክተር ማለት ነው በሆነ ፋክተር የሚለው እዚህ ጋር ፋክተራችንን k ብንላት kያችን በሆነ ሬሽዮ ነው
ለምሳሌ እዚህ ጋር as an example እናያለን in this case the factor is 2 ይለናል 2 የሆነበት ምክንያት ይሄ ኬያችን ነው እንበል ለምሳሌ ይሄኛው በሁለት እጥፍ ነው ያደገው ሶስተኛው በ6 በሁለት እጥፍ 3 ነበር በሁለት እጥፍ አደገ ይሄኛው አንድ ነበር በሁለት እጥፍ አደገ ሶ ፋክተራችን ምንድነው በሁለት ፋክተር የሆነ በሆነ ፋክተር ያድጋል ወይ ያንሳል ማለት ነው ይሄኛውን ከዚህ ወደዚህ ሚረር አድርገን የምንመለከት ከሆነ በሁለት እጥፍ አነሰ ማለት ነው ሶ እቺ ፋክተር ምንድነው የምታሳይልን ሬሺዮአችንን ነው የምታሳይ ለምሳሌ 4 እዚህ ጋር 4 ሲካፈል ለ2 አይደለ ሬሺዮአችንን ስንሰራ ሶ ስንት ሆነልን 2 ሆነልን ማለት ነው ሶ እዚህ ጋር ሬሺዮአችን ስንት ሆነ 2 ሆነ ፋክተራችን ስንት ሆነ 2 ሆነ ማለት ነው ሶ የዚህኛውን በሰሩት 6 ሲካፈል ለ3 2 ይመጣል 2 ሲካፈል ለ1 2 ይመጣል ሶ ሬሺዮአችንን ፋክተር አድርገን ማስቀመጥ እንችላለን ማለት ነው ሶ እንደምታዩት እዚህ ጋር ፋክተር ሲፈልግ you can think of the factor as divided by 2 ይለናል ሶ እዚህ ጋር ሬሺዮ ነው ያስቀመጠው እዚህ ጋር የ4 ሬሺዮ አስቀመጠ እዚህ ጋር የ2 ሬሺዮ አስቀመጠ 2 ነው ብሎ አስቀመጠልን ማለት ነው ሶ ሁለቱ ስዕሎች ተመሳሳይ ሼፕ አላቸው ግን ዲፈረንት ሳይዝ አላቸው ሶ ሲሚላር ናቸው ነገር ግን በሆነ ፋክተር ይለያያሉ ማለት ነው እሺ ተመሳሳይ እንት ስለሆነ ነው ሶ አሁን ከዚህ በኋላ የምንመለከተው ወደ ቴረም ነው የምንገባው ሲሚላር ፕሌን ፊገርስ ቴረም አላቸው በዛ ቴረም ላይ ተመስርተን ኮረስፖንዲንግ እና ሲሚላሪቲን እናያለን ማለት ነውና የመጀመሪያው ሩል አንግል ማለት ነው ኤኤ ማለት አንግል ቴረም ይባላል የመጀመሪያው ቴረም ምንድነው የሚለን two triangles with two corresponding congruent angles are similar ይላል ሶ ሁለት አንግሎች ወይም ደግሞ በሁለት አንግሎች ምን ተመሳሳይ የሚሆኑት ሁለት ሳይዶች ምን ከሆኑ ኮረስፖንድ ከሆኑ ነው ይለናል ለምሳሌ እዚህ ጋር እንደምታዩት ይለናል AB ይለናል AB ከምን ጋር እዚህ ጋር F ነው እሺ F ነው ያደረግነው እዚህ ጋር F ኪዩብ ጋር AB ከF ምን ጋር ኪዩብ ጋር ኮረስፖንድ የሚሆነው አንግላቸው ተመሳሳይ ከሆነ ነው the similar angle congruents are angles are similar ሲሆን ነው ይላል ለምሳሌ A እዚህ ጋር ለእናንተ ግልጽ እንዲሆንልን እዚህ ጋር ተመሳሳይ ከለር ተጠቅመናል A ከF ጋር ምንድነው ኮንግረንት አንግል ነው B ከኪው ጋር እዚህ ጋር B ከኪው ጋር ይቅርታ እዚህ ጋር ደብል ላርገው B ከኪው ጋር ተመሳሳይ አንግል አለው C ከሲ ጋር C ከአር ጋር ተመሳሳይ አንግል አለው ሶ እዚህ ጋር የምታዩአቸው አንግሎች ተመሳሳይ ከሆኑ ኮረስፖንዲንጋቸው ምንድነው የሚሆነው ሁለቱ እዚህ ጋር ያሉት ይሄኛው ሳይድ A B እና F Q ምን ይሆናል ኮረስፖንዲንግ ይሆናሉ ማለት ነው here is the difference እዚህ ጋር ጥያቄ ያስቀምጣል እዚህ ጋር ACA ከF ጋር ብለናል በጣም እዚህ ጋር ማወቅ ያለባችሁ አንድ ነገር ምንድነው ኦርደራቸው አሁን እዚህ ጋር የሚጠይቃችሁን ጥያቄ ተመልከቱ here is a different corresponding for the same triangle why is it different ይላል እዚህ ጋር አሁን ልክ አይደለም የተቀመጠልን ነገር እዚህ ጋር ተመልከቱ ABC ከምን ጋር FQR ጋር ምንድነው corresponding ነው ብሎናል ምክንያቱም AB ለምሳሌ እዚህ ጋር ካያችሁ AB ከምን ጋር ከFQ ጋር ኦርደራቸው በጣም ማተር ያደርጋል ከዛስ BC አያችሁ ሁለቱ የመጨረሻዎቹ BC ከምን ጋር ከQR ጋር አያችሁ እዚህ ጋር ከዛ AC A ከዛስ C ሁለቱ ኮርነር ላይ ያሉት የተጻፉት ከምን ጋር FQ ጋር FR ጋር ይቅርታ FR ጋር FR ጋር ምንድነው ኮረስፖንዲንግ ናቸው ይያሉ አሁን ይሄ ስዕል እንደዚህ ተቀምጦልን ይያለ እዚህ ጋር ኦርደራቸው ምን አደረገ
ገለባበጠው። እዚህ ጋር ኦርደራችን ተቀያይሯል እንደምታዩት ማለት ነው። ኤሲቢ ኤሲ ከምን ጋር ነው የሚሆነው? አሁን በዚህ ስዕል ኪዋር ጋር ኮረስፖንድ ነው እያለን ነው። እዚህ ጋር ይሄ ልክ አይደለም። ኤሲ ከምን ጋር ነው መሆን ያለበት? ከኤፍአር ጋር ነው እንጂ ከኪዋር ጋር አይደለም። ሶ በዚህ ምክንያት ይሄ ዲፈረንት የሆነ ነገር ያመጣብናል ማለት ነው። እሺ ሶ በአንግል ላይ ተመስርተን ሁለት ትራያንግሎችን ኮረስፖንዲንግ ናቸው የምንልበት ሜተድ ምን ይባላል? አንግል ቴረም ይባላል ማለት ነው። ሁለተኛው ቴረም ደግሞ ኤስኤኤስ ወይም ደግሞ ሳይድ አንግል ሳይድ ቴረም ይባላል። ሳይድ አንግል ሳይድ ቴረም ይባላል። ሶ two triangles with congruent angle contained between corresponding sides of the proportional angles are similar ይላል። ምንድነው የሚለን? ሁለት ትራያንግሎች ኮንግረንት አንግል አላቸው የምንለው ሁለቱ ትራያንግሎች ኮረስፖንዲንግ ሳይዳቸው የሁለቱ ሬሽዮ ተመሳሳይ ከሆነ ከዛ ላይ ተነስተን የሁለቱ አንግል ተመሳሳይ ነው እንላለን። ለምሳሌ እዚህ ጋር ኤ ከኤክስ ጋር ኮረስፖንዲንግ ስለሚያደርግ ኤ ኦቨር ኤክስ ብሎ አስቀመጠ። ይሄም ቢ ብለን እንሰደው። እሺ ቢ ከዋይ ጋር ኮረስፖንዲንግ ስለሚያደርግ ቢ ኦቨር ዋይ። እዚህ ጋር አንድ መሸወድ የሌለባችሁ ነገር ምንድነው? አብዛኞቻችን ኤ ብለን መነሻችንን ከስሞሉ አድርገን ከስሞሉ ስዕል ተነስተን ኤ ኦቨር ኤክስ ካረግን በኋላ ዋይ ኦቨር ዋይ ኦቨር ኦቨር ቢ ምናረግ ከሆነ ይሄ ልክ አይደለም። ይሄ ስዕሉን ይገለባብጥብናል። እየቀየርን ነው ያለነው። ሁሉ ጊዜ ምን መሆን አለበት? ከስሞል የምንነሳ ከሆነ ሬሾአችንን የምንሰራው ከዚህኛው ሪፈረንስ ሆነን ይሄኛው ላይ የምንሰራ ከሆነ ሁሉ ጊዜ የምንጠቀመው ምንድነው? ኤ እቺኛዋን ትንሿን ኤ እናረጋለን። ይሄኛውን ደግሞ እሺ እሺ ሶ እዚህ ጋር ኤ ኦቨር ኤክስ ነው የምናደርገው ቢ ኦቨር ዋይ ነው። ከዚህኛው ተነስ የምንነሳ ከሆነ ከዚህኛው ለምሳሌ ደግሞ ከኤክስ የምንነሳ ከሆነ ደግሞ ኤክስ ኦቨር ዋይ ዋይ ኦቨር ቢ ነው የምናደርገው እንጂ መገለባበጥ አንችልም ማለት ነው። ሶ ከዚህ ጋር ተነስተን ይሄንን ስንመለከት እንዴት ኮንግሩንት ተመሳሳይ አንግል ሊኖራቸው ይችላል? አልፋው እዚህ ጋር የተቀመጡት አልፋዎች ተመሳሳይ ናቸው ብሎ ያስቀምጥልናል። ምክንያቱም ለምሳሌ ይሄን 8 እንበለው ይሄን 4 እንበለው ይሄንን 16 እንበለው ይሄን 8 እንበለው ኤክስ እና ዋይን ማለት ነው። ኮረስፖንዲንግ ሳይዳቸው ተመሳሳይ ሌንግዝ አላቸው። ለምሳሌ 8 አይደለ እዚህ ጋር ኤ ኦቨር ኤክስ አይደለ 8 እዚህ ጋር is equals to 8 ሲካፈል ኤክስ ስንት ነው? 16 ሶሪ በጣም ያስቸግራል ለመጻፍ። እንደምንም ግን ጻፎሽ 16 is equals to ኮረስፖንዲንግ የሆነ ነገር በዚህ መልክ ስለሚገለጽ ማለት ነው። እዚህ ጋር 8 ሲካፈል 4 ነው አይደለም 4 ነው ማለት ነው። ምክንያቱም b ኦቨር ከዚህ ነው የተነሳ ነው 8ታችንን ማለት ነው። ሶ 4 ሲካፈል ለስንት? ለ8 ስንት ይሆናል? ይሄ አጠቃላይ ሁለቱ እኩል ናቸው ወይስ እኩል አይደሉም? እንመልከት። 8 ጊዜ 8 ስንት ነው? 8 ጊዜ 8 እዚህ ጋር ለጻፈው 64 ነው። 64 is equals to ክሪክሮስ ነው የምናባዛው። እዚህ ጋር ክሪክሮስ ነው እያባዛን ያለ ነው። ሶ 16 ሲባዛ 4 64 ነው። ሶ ሁለቱ ስዕሎች ምንድናቸው ማለት ነው? ኮረስፖንዲንግ ናቸው፣ ሲሚላር ናቸው። ሲሚላር ማለት ቀደም ብለን ተመሳሳይ ሼፕ ነገር ግን ዲፈረንት ሳይዝ ነው። ለዛ ነው ሲሚላር እያልኩ ያለሁት። እሺ እና ሲሚላር ናቸው። 64 ነው የመጣለን። ሶ ከዚህ ላይ ተነስተን አንግላቸው እኩል ነው። ሁለቱ ሳይዶች ኮንግረንት የሚሆኑ ከሆነ ኮረስፖንዲንግ የሚሆኑ ከሆነ ወይም ኮረስፖንዲንግ ሌንግዝ ያላቸው ሲሚላሪቲ ካላቸው አንግላቸው ኮንግረንት ነው እያለ ያለን። ሶ እንዴት ነው ኮንግረንት የሆነው?
አንግላቸውን እንፈልግ እስቲ እቺን አልፋውን ቴታን በላትና ቴታው እንዴት ፈለገ በኮስ ኢንቨርስ ሜተድ ኮስ እንዴት ነው የሚፈልገው adjacent ይሄኛው ለዚህ አንግል adjacent over hypotenuse ሶ 4 ሲካፈል ለ8 4 ሲካፈል ለ8 ስንት ነው 0.5 ወይም ደግሞ 1/2ኛ ማለት ነው አንድ ኮስ ኢንቨርስ ኦፍ 1/2ኛ ወይም 0.5 ደግሞ ስንት ነው 60 ዲግሪ ነው የዚህኛውንም እንመልከት adjacent over hypotenuse ሶ adjacentአችን ስንት ነው 8 ሲካፈል ለ16 ስንት ነው 60 ዲግሪ ምክንያቱም 1/2ኛ ስለሆነ 60 ሶ ምንድነው ይሄ ሩል ልክ ማለት ሶ ጀነራሊ ይሄን ሩል ጠቅለል ስናደርገው ምንድነው ሁለት ኮንግረንት ሁለት ትሪያንግሎች ኮንግረንት ሳይዳቸው ማን ምንድነው ኮረስፖንዲንግ ሳይዳቸው ሲሚላር የሚፈጥርልን ሌንግስ ከሆነ ፕሮፖርሽናል ሌንግስ ከሆነ በሁለቱ ምን ኮረስፖንዲንግ ሳይዶች መሃል ያለው አንግል ምንድነው ኮንግረንት ነው ወይም ደግሞ ተመሳሳይ ነው የሚለው እሺ ሶ ወደ ሶስተኛው ሜተድ እንላለን ሶስተኛው ቴረም SSS ይባላል ወይም ደግሞ side theorem ይባላል two triangles whose three corresponding sides are proportional are similar ይለናል ምንድነው የሚለን እነዚህ ሁለት ትራያንግሎች አሉ እዚህ ጋር የተሰጡን ሶስቱ ሳይዳቸው AB ከQR ጋር AC ከምን ጋር ከFR ጋር እዚህ ጋር ያው ስዕሉን ገልብጦ ስለሰጠን ነው FR ጋር ከዛስ BCን ከQR ጋር ኮረስፖንዲንጋቸውን ሲሰራ ወይም ደግሞ ሬሺዮአቸውን ሲሰራ ተመሳሳይ የሆነ ፋክተር ከሰጡን ሁለቱ ስዕሎች ሲሚላር ናቸው ማለት ነው ሶ በሁለቱ ስዕሎች በሶስቱ ኮረስፖንዲንግ ሳይድ ላይ ተመሳስረን ሁለት ስዕሎችን ሲሚላር የምንልበት ሜተድ ሳይድ ሜተድ ይባላል ከዛ ሶስት ሳይዳቸው ተመሳሳይ ከሆነ እያንዳንዳቸው በኩል ያለው ቨርቴክስ መሃል ያለው አንግል ተመሳሳይ ይሆናል ማለት ነው እሺ theorem 4 so theorem 4 say any line secant to two sides of the triangle and parallel to the third side form a triangle similar to the first ይለናል ምንድነው የሚለን any line እዚህ ጋር የምትመለከቷት ላይን አለች WX ማለት ነው በሁለት ሳይድ ኦፍ ትራያንግሎች መካከል ያለችው በሁለት ሳይድ ማያየው በትልቁ ትራያንግል በዚህ እና በዚህ ሳይድ መካከል ምን ተደረገች ተሰመረች ይቺ የተሰመረችው ላይን ከምንድነው ከሰርድ ሳይድ ምን ፓራላል ቱ ሰርድ ሳይድ ጋር ከዚህኛው ከሰርድ ሳይዳችን ጋር ይሄ ሁለቱ ሳይድ ነው እዚህ ጋር በሁለቱ ሳይድ መካከል ተሰመረች ተብለናል ሶ ይሄ አንደኛው ይሄ ሁለተኛው ሶስተኛው ይሄ ከሆነ በሁለቱ መካከል የተሰመረችው ይቺ ላይን ኤኒ ላይን ምን ፓራላል ቱ ዘ ተርድ ላይን ከሆነ ምንድነው የሚሆነው እዚህ ጋር የተፈጠረው አዲስ ትራያንግል በፊት ካለው ትራያንግል ጋር ምን ይፈጥርልናል ሲሚላሪቲ ይፈጥርልናል ወይም ደግሞ ሲሚላር ተመሳሳይ ሼፕ ይፈጥርልናል but different size ይፈጥራል ሶ ከዚህ ተነስተን የምንለው ሩል ምን ይባላል ትራያንግል ፕሮፖርሽናል ቴረም ይባላል እዚህ ጋር ትራያንግል ፕሮፖርሽናል ቴረም ብለን መጻፍ እንችላለን እዚህ ጋር ለምሳሌ ግልጽ እንዲሆንላችሁ እናንተም ስታነቡት ትራያንግል ፕሮፖርሽናል ቴረም ይባላል ማለት ነው ሶ ትራያንግል ፕሮፖርሽናል ቴረም ይባላል ይሄ እዚህ ጋር የምታዩት ሩል ማለት ነው ኦኬ ሶ ትራያንግል ፕሮፖርሽናል ቴረም ይባላል ሶ ምንድነው የሚለን በዚህ ተነስተን እዚህ ጋር WX እና YZ ምንድናቸው ብሎናል ፓራላል ናቸው ብሎናል እዚህ ጋር ፓራላል ሶ ዘን VW
እዚህ ጋር v w over w y ምንድን ናቸው? ኮረስፖንዲንግ ናቸው። vx ከምን ጋር x z ጋር። አሁን እዚህ ጋር ያለውን ፈልጉ ተብለናል። ጥያቄ ምልክት እዚህ ጋር ያለው 7 ነው። 7 vw ሲካፈል ለስንት? ለ14 is equals to vx ስንት ነው አናውቅም። vx አችንን x እንበለው ለምሳሌ x z ዳችን ስንት ነው? 16 እንፈልግ ክሪክሮስ አድርገን ማለት ነው። እዚህ ጋር ክሪክሮስ አድርገን እንፈልገው vx አችን ለመፈለግ 7 ጊዜ 16 እና 7 ጊዜ ይቅርታ በጣም ስለሚያስቸግር ነው። በቢሲ መጻፍ ትንሽ ስለሚያስቸግር ነው። በጣም ይቅርታ ግን እሺ 16 ሲባዛ 7 ጊዜ 16 x ጊዜ 14 x አችን ስንት ይሆናል? ካልኩሌት አድርጉት በዚህኛው ማለት ነው። ካልኩሌት ስናደርገው ስንት ይመጣልናል? እሺ እዚሁ ጋር ካልኩሌት ላድርገው በስልኬ። እዚህ ጋር 7 ጊዜ 16 112 ነው። 112 ሲካፈል ለስንት ነው የምናደርገው? ለ14 ነው የምናደርገው። ስንት ይመጣል? 8 ይመጣል ማለት ነው። 8 ይመጣል። የvx ቫልዩ እዚህ ጋር የምታዩት vx ቫልዩ 8 ይመጣል ማለት ነው። እሺ በዚህ ሜተድ ወይም ደግሞ ትራያንግል ፕሮፖርሽናል ቴረም ተመስርተን ምን ሰራው ሩል ሁለት ሴካንቶች ሳይዶች ተመስርተን በፓራላል በተሰጠን ሁለቱ ፓራላሎች የምንፈጥረው ላይን ከሰርድ ሳይዱ ጋር ፓራላል ከሆነ ሁለቱ ስዕሎች triangles are similar እንላለን ማለት ነው። እዚህ ጋር ደግሞ የምትመለከቱት ይሄን secant two side of the triangle and parallel to the third side divide the two side into segment whose lengths are proportional ይላል። እዚህ ጋር የምትመለከቱት ተመሳሳይ ነው። እዚህ ጋር line secant two sides of the triangle two sides እዚህ ጋር አለ two sides እዚህ ጋር የተሰጡን two side of triangle and parallel to the third side divide the two sides into segment whose lengths are proportional. እዚህ ጋር የሚፈጠር እዚህ ጋር የምናገኘው AD ከምን ጋር ከDB ጋር ከዛስ AE ከዛስ ከምን ጋር ከEC ጋር ፕሮፖርሽናል ነው ይላል። ያ ፕሮፖርሽናሊቲ የሚፈጥርልን ነገር ምን ይባላል? በዚህ በቴረም 5 ሜተድ መሰረት ተመሳሳይ የሚፈጥርልን ከሆነ ሴግመንታችን የምናገኘው ስዕል ሲሚላር ነው እንላለን ማለት ነው። as an example ቀደሙን ወስዶ ሰርቶልናል። parallel that intersect secant produce segment whose lengths are proportional ነው። ቀደም እዚህ ጋር 8 ብለን ሰርተናል እንዴት እንዳመጣልን። ይሄ ቴረም 6 ነው ማለት ነው። ቴረም 7 የሚለን ደግሞ ምንድነው? ቴረም 7 mid segment ቴረም ይባላል ባጭሩ። እዚህ ጋር any line segment joining the midpoint of two sides of a triangle is parallel to the third side ከመጀመሪያው ጋር ይመሳሰላል and its length is 1/2 the length of the third side ይለናል። እሺ ይሄን ባጭሩ ለእናንተ ለማስረዳት እሺ ከለሬን ልቀይር ጥቁር ላርጋትና እሺ እዚህ ጋር የምታዩት the line segment joining the midpoint of two sides እዚህ ጋር ይሄ ትራያንግል አለ ትልቁ ABC የሁለት ትራያንግል አለ የተሰመረው any line እቺ የተሰመረችው DE የተሰመረችው DE ላይን ምንድነው midpoint ላይ ነው የተሰመረችው midpoint of the two sides
ሚድ ፖይንት ላይ ነው የተሰመረችው ሶ ሚድ ፖይንት ላይ ስለተሰመረች ከዛ እቺ የተሰመረችው ላይን ምን ከሰርድ ሳይዳችን ጋር ከቢሲ ጋር ምንድነው ፓራላል ሶ ፓራላል ከሆነ and የተሰመረችው እቺ ሌንግዝ ምንድነው 1/2 the length of the third side ነች ሶ እዚህ ጋር DE is ምን equal with 1/2 ከምን ጋር BC ጋር BC ጋር ቅርታ BC ጋር ምንድነው 1/2 length ሰርድ ሳይድ ጋር ይሆናል ማለት ነው ሶ ከዚህ ላይ ተነስተን ሁለቱ ምን መሃል ላይ ስለተሳለ ሶ ከዚህ እስከዚህ ያለው ሌንግዝ ሚድ ፖይንት ስላለ ከA እስከ D ያለው ሌንግዝ እና ከD እስከ B ያለው ሌንግዝ ምንድነው እኩል ነው D B similar to ከA እስከ E ከA እስከ E ከA እስከ E ያለውና ከE እስከ E ከE እስከ C ያለው ዲስታንስ ተመሳሳይ ነው ማለት ነው ሶ ይሄ ሜትድ ምን ይባላል ሚድ ፖይንት ሚድ ሴግመንት ቴረም ይባላል ላስት ምን እንመለከተው ደግሞ the perimeter of similar figures are in the same ratio as the measures of the corresponding side ይለናልና ፐሪሜትራቸው ላይ ተመስርተን በኮረስፖንዲንግ ሳይዳቸው ላይ ተመስርተን ፐሪሜትሮችን መፈለግ እንችላለን ነው ይሄኛውም ደግሞ ኤሪያቸው ቴረም ላይ እንደው የሚለው the ratio of the area of the similar figures ማለት ምንድነው ተመሳሳይ ሼፕ ግን ዲፈረንት ሳይዝ ያላቸውን ሬሺዮች በቀላሉ በመናቸው ሴግመንት ሳይዳቸውን ስኩዌር በማድረግ ሬሺዮ ኦፍ ኤሪያቸውን መፈለግ እንችላለን ይለናል ሶ ለፐሪሜትራቸውን k እዚህ ጋር ምንድናቸው ቀደም ብለናል እቺ ምንድነው ሬሺዮአቸው ወይም ደግሞ ምንድነው ብለናል እዚህ ጋር ይሄው ሬሺዮ ይለናል ሬሺዮ ወይም ደግሞ ስኬላቸው ነው ብለናል ፐሪሜትሩ ከk ጋር ኩለው ከk ስኩዌር ጋር ነው ከዛ ደግሞ ይሄ k ኪዩብ ጋር ነው ብለናል ማለት ነው ሶ አሁን አንድ ባንድ እንመልከታቸው ያለፍኩበት ምክንያት እዚህ ጋር ታች ላይ በደንብ ስለሚያብራራልን ሶ perimeter and areas of similar polygon so perimeter of similar figures when two figures are similar ሁለቱ ስዕሎቻችን ምንድናቸው similar ናቸው ተመሳሳይ ሼፕ አላቸው ነገር ግን ዲፈረንት ሳይዝ አላቸው ማለት ነው the ratio of their perimeters is equal to the ratio of their corresponding side lengths ለምሳሌ perimeter of እዚህ ጋር perimeter ማለት ዙሪያ ማለት ነው ዙሪያውን ABC መንሰራው ABC የፐሪሜትራችን ከምን ጋር ከያንዳንዱ corresponding ratio ጋር እኩል ነው የፐሪሜትር of ABC over perimeter of DEF እዚህ ጋር ፔሪሜትራቸውን አይደለም የምንፈልገው ፕሊስ እዚህ ጋር እንድትረዱልን የምንፈልገው ነገር ምንድነው ፔሪሜትር አይደለም እዚህ ጋር ግን ratio of perimeter of the corresponding two figures of similar figures ነው የምንፈልገው ማለት ነው ሶ እዚህ ጋር የABC perimeter over የDEF triangle DF perimeter ratio የእያንዳንዳቸው AB ከምን ጋር DE ጋር ከዛ BC ከEF ጋር ለምሳሌ በኋላ ላይ ኤግዛምፕል እናያለን አንድ ኤግዛምፕል ማለት ነውና በእነዚህ ኮረስፖንዲንግ ሳይድ በአንዱ ኮረስፖንዲንግ ሳይድ ላይ ዲፔንድ ሆነን የሁለቱን ስዕል ወይም የሁለቱን ፊገርስ ፐሪሜትር ሬሺዮ መፈለግ እንችላለን ሲሚላር ቱ ኤሪያ እሺ ይሄ ያለን ያለውን for any polygon ነው ይሄ ለትራያንግል ብቻ ሳይሆን የሚሰራው for any polygon the perimeter of the polygon is the sum of the lengths of its side perimeter ማለት ምንድነው ፖሊጎኑ sum of the lengths አይደለ እያንዳንዱ ሳይድ ያለው ለምሳሌ ሬክታንግል ከሆነ እዚህ ጋር
እያንዳንዱ ሳይድ ያለው ኤ ቢ ሲ ዲ የእያንዳንዳቸው ድምር ነው አይደል ፐሪሜትር ተሰም ሶ ኤሪያ ደግሞ ነምበር ኦፍ ስኩዌር ነው ሶ የሁለቱ ስኩዌር ነው የምንሰራው ማለት ነው የነምበራችን ስኩዌር ነው የምንፈልገው ማለት ነው ኢንቴሪየር ሶ አሁን እዚህ ጋር አንድ ኤግዛምፕል ይሰራልናል እዚህ ጋር find the ratio of red to blue of the perimeter of similar rectangles እዚህ ጋር የአንዱን ሳይድ ሰጥቶናል ለምሳሌ ይሄ a ይሄን ደግሞ b እንበለው ይሄን ደግሞ c ከዚህ እቺኛዋን c እቺኛዋን ደግሞ d እንበላት አያችሁ ኮረስፖንዲንግ ሳይድ ናቸው ይሄና ይሄ a በአንድ በተሰጠን ኮረስፖንዲንግ ሳይድ ብቻ የፐሪሜትር ትራያንግልስ ቱ ሲሚላር ሬክታንግልስን ፐሪሜትራቸው ሬሽዮ መፈለግ እንችላለን ሶ 4 ሲካፈል 6 2/3 ነው ሶ 2/3 ሬሽዮ ኦፍ ፐሪሜትር አለው ብሎ ማስቀመጥ እንችላለን ማለት ነው ሲሚላር ቱ ኤሪያስ የኤሪያቸው ደግሞ የሚሆነው ምንድነው ስኩዌር ነው ብለናል ሶ እዚህ ጋር ኤሪያ ኦፍ ABC ኤሪያ ኦፍ DF ሬሽዮ ምንድነው የሁለቱ ሳይድ የተሰጠን ጊቨን ሳይድ የኮረስፖንዲንግ ሳይዳቸው ስኩዌር ውጤት ነው ይላል ማለት ነው ሶ እዚህ ጋር እንደምትመለከቱት እዚህ ጋር የኤቢ እና የዲኢን ምን ሬሽዮ እንሰራለን ለዚህ ጋር ሬሽዮአቸውን ስኩዌር ስናደርገው የኤሪያ ኦፍ ሬሽዮን እናገኛለን ማለት ነው ሶ ለተለየም ፖሊገንም እንደዚሁ ነው የምንጠቀመው ለምሳሌ ይሄውን እዚህ ጋር የተጠቀምን ለሰርድ ወይም ደግሞ ትራያንግል የተጠቀምነው ሶ 3 ሳይድ ትራያንግል ማለት ነው ሶ እዚህ ጋር ደግሞ ለኤኒኛውም ፖሊገን ኳድራትራል ሊሆን ይችላል ፔንታጎናል ሊሆን ይችላል ብቻ ላለን ኤኒ ፖሊገን የምንጠቀመው ስኩዌር ነው ኤ ስኩዌር ቢ ስኩዌር ነው ማለት ነው እሺ ሶ ለምሳሌ ብሎ እዚህ ጋር ኳድራትራል ሰጥቶናል አራት ሳይድ ስላለው ነው ኳድራትራል ያለው ሶ ኤ ኦቨር ቢ ሳይድ ሌንግዛቸው ነው ለምሳሌ ይሄኛው a ነው ይሄኛው b ነው ሶ በእነዚህ ላይ ተመስርተን ኤሪያ ኦፍ ምናቸውን ኤሪያ ኦፍ ኳድራትራል ሬሽዮአቸውን መፈለግ እንችላለን a ስኩዌር b ስኩዌር አድርገን የዚህኛውን በዚህ መሰረት የምናገኘው ሬሽዮ አለ የምናገኘው ሬሽዮ የኤሪያ ኦፍ ሬሽዮ ይሆናል ማለት ነው ሶ እዚህ ጋር የቀድሙን ትራያንግል በመጠቀም እዚህ ጋር ይሰራልናል የተሰጠን 6 አለ እዚህ ጋር 10 ነው የተሰጠን ሶ 6 ሲካፈል ለ10 አደረገና ስኩዌር አደረጋቸው 6 ሲካፈል ለ10 ማለት 3 5 በሁለት ስታካፍሏቸው 3 10ኛ እንስናቃልላቸው ማለት ነው ከዚህ በታች መቃል ስለማይችል ሶ 3 5ኛ ስኩዌር አደረገ 3ን ስኩዌር አደረገ 9 5ን ስኩዌር አደረገ 25 so the ratio of the area of the two men the ratio of the area of the two similar triangles ምን ይሆናል 9/25ኛ ይሆናል ማለት ነው ሬሽዮ ነው so በዚህ ላይ ተመስርተን መስራት እንችላለን so እዚህ ጋር using proportionality find the perimeter and area of this example ይላል so ይሄን ኤግዛምፕል በደንብ እንመልከተው እዚህ ጋር የሚለን ምንድነው እዚህ ጋር a swimming pool is similar in shape to a volleyball court and find the perimeter and the area of the pool ይላል እዚህ ጋር ይሄኛው ፑል ነው ገንዳ ነው መዋኛ ገንዳ አለ እዚህ ጋር ደግሞ ባስኬት መጫወቻ ኮርት አለ ወይ ማን ነው ቮሊቦል ቅርጫት መረብ ኳስ መጫወቻ ኮርት አለ ሜዳ ነው እንደምትመለከቱት እዚህ ጋር ደግሞ መዋኛ ገንዳ አለ ሶ ሁለቱ ምንድናቸው የሚለን ሲሚላር ናቸው ሲሚላር ማለት ምንድነው ብለናል ኢን ሼፕ ተመሳሳይ ናቸው ኢን ሳይዝ ግን ዲፈረንት ናቸው ሶ ሲሚላር ናቸው ብሎ ሰጥቶናል ሶ ሲሚላር ከሆነ የሬሽዮአቸውን ፈልጉ perimeter of the and area of the pool ፈልጉ ይላል ሶ አሁን ምንድነው በሬሽዮአቸው በሬሽዮአችን ላይ ተመስርተን perimeter of the men የፑሉንና የኤሪያውን መፈለግ እንችላለን ማለት ነው እሺ እንመልከት አሁን እዚህ ጋር 18 ያርድ ሰጥቶናል እዚህ ጋር 10 ያርድ ሰጥቶናል ምናቸውን ይሄ ምናቸው ነው ዊድዛቸውን የተሰጠን ይሄ ሌንግዝ ነው ምንም የተሰጠን ሌንግዝ ምንም የተሰጠን ነገር የለም የሁለቱን ብቻ ሰጥቶናል ከዛ ደግሞ የኮርቱን ኤሪያው የዚህ ኮርት ኤሪያ ጊቭን ብሎ 200 ያርድ ስኩዌር ከዛ ደግሞ ፔሪሜትራቸውን ደግሞ
ያርድ ብሎን የዚህኛውን ኮርት ብቻ ምናውቀው የዚህኛውን ኮርት ብቻ ነው ሶ ቤዝድ ኦን ዛት ፐሪሜትር እና ኤሪያውን የምኑን የፑሉን ወይም ደግሞ መዋኛ ገንዳውን መፈለግ እንችላለን ሶ perimeter of the court and perimeter of the pool over አደረጋ አካፈለና width of the court over width of the pool እዚህ ጋር width of the court ያለው እዚህ ጋር width of the perimeter of the court ብሎ ስላስቀመጠ ነው መገልበጥ አንችልም እዚህ ጋር ሆነን በደንብ ኤምፋሲስ አድርጌ መናገር ፈልጋለሁ ሶ ፈተና ላይ በሚመጣበት ጊዜ እንዳትሸወዱ ይረዳቸዋል ሶ 60 አረ perimeter of the court ተሰጥቶናል ያው እዚህ ጋር 60 ሰጥቶናል 60 ሲካፈል p ብሎ ወሰዳት ይችኛውን p የምኑን p ምንድነው perimeter of the pool p ብሎ ወሰዳት እዚህ ጋር width of the court አለ width of the court 10 ነው so width of the pool ደግሞ 18 ነው በእነዚህን ክሪክሮስ በመናቀው በቀላሉ ክሪክሮስ አደረገ 60 ጊዜ 18 ስንት ሆነ 1080 equal with ስንት p ደግሞ 10 p ጊዜ 10 10p አካፈላቸው ለ10 ስናካፈል 108 ሆነልን ማለት ነው ሶ ፐሪሜትራችን ስንት ነው የዚህ ፐሪሜትር ስንት ነው ዙሪያው ስንት ነው 108 ነው ማለት ነው ሶ area of the court also area of the pool also calculated through this ratio methods so this area of the pool and area of the court is equal to the ratio of the between the two is the squares of the corresponding sides square እናረጋቸዋለን 200 ሲካፈል ለኮርቱ ተሰጥቶናል ኮርቱ 200 ነው ተብሎናል ሶ ኤሪያ አርጉ ፈለገ እዚህ ጋር 10 ሲካፈል ለ8 ነው አርገን ስኩዌር ነው የምናደርጋቸው ሶ 10 square is 100 18 square is 324 so 200 ሲባዛ 324 አርጉ አካፈለ ሶ ኤ ቫልዩ ይመጣልናል ሶ ኤሪያችን ምን ይመጣል ያርድ ስኩዌር ይሆናል ማለት ነው በፐሪሜትር እዚህ ጋር ይሄኛው ያርድ ዩኒት ማስቀመጥ አለብን ስለሆነ ማለት ነው ዩኒት ሁሉ ጊዜ መቀመጥ አለበት ሶ እዚህ ጋር አንድ the last ኤግዛምፕል አለ በደንብ ጥሩ በሆነ መልኩ የተሰራ ኤግዛምፕል ነው ሶ እሱን አይተን እንጨርሳለን ሶ pentagons ABCD and LMNPQ are similar so እዚህ ጋር የምትመለከቷቸው ABCD E እዚህ ጋር ፔንታጎን ነው አምስት ጎን ነው ፔንታ ማለት አምስት ማለት ነው ከዚህኛው ፔንታጎን MLMNPQ ጋር ምንድነው ተመሳሳይ ነው ይላል so similar ነው ምክንያቱም ተመሳሳይ ሼፕ ስላላቸው ነገር ግን ዲፈረንት የሆነ ሳይዝ ነው ያላቸው so በዚህ ላይ ተመስርተን ምንድነው find the ratio of the perimeter of the pentagon ፔንታጎናቸውን ሬሾአቸውን ፈልጉ and ኤሪያቸውንም የኤሪያ ሬሾአቸውን ፈልጉ ነው የሚለው እዚህ ጋር ተታይም እንጂ እቺ 5 ነች እቺኛው 10 ነች የአንዱን ሳይድ ኮረስፖንዲንግ ሳይዳቸውን ሰጥቶናል እዚህ ጋር እንደምትመለከቱት PQ 10 እዚህ ጋር DE ስንት ሰጥቶናል 5 ሰጥቶናል በአንዱ ሳይድ ብቻ በአንድ ኮረስፖንዲንግ ሌሎቹ ሳይሰጡን በአንድ ሳይድ ብቻ ሬሾአቸውን መፈለግ እንችላለን so solution find the ratio of red to blue red over blue ወይም ደግሞ blue over red ደም ካረጋችሁ ይሄን መገልበጥ ነው ግን አሁን እዚህ ጋር ተጠቅነው red to blue of the perimeter of the pentagon so the ratio of the lengths of the corresponding side in the pentagon is red to blue ብለናል so red 5 ነው ሲካፈል ለ10 5 ሲካፈል ለ10 የአንዱን ኮረስፖንዲንግ DE over PQ 5 ሲካፈል ለ10 so 1 over 2 ነው ፐሪሜትር ላይ ምን ብለናል ስኩዌር ምናደርገው ኬዝ የለም so 1 over 2 ይሆናል so የኤሪያችን the ratio is 1 over 2 ይሆናል so ምን ብለው አስቀምጠ the perimeter of the pentagon ABCD is half the perimeter of the pentagon LMNPQ ይሆናል ማለት ነው similar to area ምንድነው የሚሆነው similar to the perimeter areaው እንደዚህ የሚፈልገው find the ratio እንፈልጋለን ስኩዌር ነው የምናደርገው እዚህ ጋር 5 አለች 5 over 10 so 5 እዚህ ጋር 5 ሲካፈል ለ10 አይደለ ስናቃለላቸው ስንት ይሆናል በ5 በ5 እናካፍል 1 over 10 ሲካፈል ለ5
2 ሶ 1/2 1/2 ምን እናደርጋለን ስኩዌር እናደርጋለን የኤሪያ ጊዜ ስኩዌር ነው አይደል የምናደርገው ሶ ስኩዌር አድርገናቸው ስንት ሆነ 1/4 ሶ ዲጋ በዚህ 1/4 መጣን ሶ the ratio of the areas of the pentagon ምን ይሆንልናል ቴረም 11.5 በመመልከት ላይ ያየነው ቴረም ማለት ነው so 1/4 ይሆንልናል ማለት ነው so the area of the pentagon ABCDE is 1/4 of the area of the pentagon LMNQ ይሆናል ማለት ነው so በመጨረሻ የምናየው ይሄ ሁሉ ካየን በኋላ አፕሊኬሽኑን ማየት አለብን so congruence and similarity ማየት አፕሊኬሽን አላቸው የሚለውን አንደኛ ቀደም አይታችኋል finding unknown side lengths የሆነ ሳይድ ሌንግዝ ተሰጥቶን በዛ በተሰጠን ሳይድ ሌንግዝ በመናቀው known በሆነ ሳይድ ሌንግዝ ያልተሰጠንን unknown የሆነ ሳይድ ሌንግዝ መፈለግ እንችላለን በጣም እና ኢንዳይሬክት ሜዠርመንቶችን መፈለግ እንችላለን height object using shadow ከተሰጠን የሻዶውን ሌንግዝ የምናውቅ ከሆነ ትክክለኛውን የስኬል ድሮይንጉን መፈለግ እንችላለን so consistency using color shape and colors to indicate that items look the same group so consistent shapeአቸውንና ከለራቸውን በማወቅ ያሳየን ምንድነው ወይም ደግሞ ሪፈረንስ ያደረገን የሌላውን the same group መፈለግ እንችላለን so heading from body text using different size and typefaces so እዚህ ላይ ይሄ heading አለ ጽሁፈት በመንጽፍበት ጊዜ የኛውም heading አለ ከዛ ደግሞ body text አለ በዩዚንግ ሳይዛቸው ላይና ታይፕፌሳቸው ላይ በመስራት ዲፈረንሺየት እናደርጋቸው እንችላለን using so this is that and ብዙ መጥቀስ እንችላለን so application of similarity እነዚህን ያክል ካየን ይበቃል so በቀጣዩ ቪዲዮ ስለ ሬጉላር ፖሊገን እናያለን እስከዛው ድረስ ሰላም ቆዩ አመሰግናለሁ